ቃልሙድ እንደምን ሰነበታችሁ ውድ አድማጮች። እየኖሩና አዳዲስ ጉዳዮችን እየታዘቡ ሁሉን ማየት መቻል መልካም ነው። የዛሬውን ወጋችንን ከተለመደው ሐሳብ ወጣ በማለት ቃላት እያገናኘንና እያለያየን በሚሰጠውም ትርጓሜ እየተዝናናን አብረን የምንቆይ ይሆናል። ለማንኛውም የዛሬውን ወጋችንን ዕድሜያችሁ እንደ ዘመኑ አጭር ካልሲ አይጠር በሚለው ምርቃት እንጀምር። በዚህ ሁሉ ነገር ውድ በሆነበት ጊዜ ላይ ሆነን ብዙ ወልዳችሁ ሳሙ ለሚለው አባባል ሳይሆን ጥቂት ወልዳችሁ አስተምሩ ለሚለው አባባል እጅ እንሰጣለን። ወግ ቀመስ ምርቃታችን ይቀጥላል። እንደ ሞባይል ካርድ ቶሎ ቶሎ ከማለቅ ይሰውራችሁ ብንል መቼም ተጋነን አይባልም። እንደ ሰው ቅርጫ ለመብላት ያብቃችሁ። በስፖርት ቢቲንግ ያበደ ነው ሳይሆን በሴት ፍቅር ያበደ ነው የሚለውን ሐሳብ ለመስማትም ያብቃን። በኑሮ ውድነት ምክንያት መኖ መመገብ ማኖ መንካት ሆኖብናል። በየስፍራው ጥራጥሬ ሳይሆን ጥርጣሬ ነግሷል። ኑሯችን መታገትና መሟገት የበዛበት እየሆነ ነው። በየቦታው ጡጫና ግልምጫ ተበራክቷል። ጸጉሩን አሸር የሚቆረጥና አሸር ባሸር የሚመገብም እንዲሁ በርካታ ነው። ኑሮ ውድነቱ ክፉኛ እየተጫነን በመሆኑ ድንችን በሳንድዊች መልክ የሚመገቡ በርካቶች ሆነዋል። ዕጣ ዟሪዎችና መላጣ ወንዶች ቁጥራቸው እየጨመረ ይገኛል። ጸጉር ቀጣይ እንጂ ጸጉር አብቃይ ለማየት አልታደልንም። በሌላ መልኩም ቢሆን እንብላ የሚል ሳይሆን ተሰባስበን ሰው እንማ የሚል የጀማ ቡድን እየተበራከተ ይገኛል። በዚህ ባለንበት ወቅት ከእርድና በላይ ድንቁርና ያዋጣል የሚሉ በርካቶች ናቸው። ቸብቸብ አርጉላት ይታይ እስክስታዋ ማለት እህን ጊዜ ነው። ለማንኛውም በዚህ ባለንበት ወቅት ሰገጤዎች እየበዙ እርገጤ የሚለው ኢትዮጵያዊ ስም ግን እየጠፋ መሆኑን ምን ያህል ታዝባችሁ ይሆን? አራዳ አራዳ ሳይሆን ፋራ ፋራ መጫወት ለመፈመስ ይረዳል ሲባል ሰምተናል። እኛ ግን ጎመን ጠፋ እንጂ ጎመን በጤና የሚለውን መርህ መከተላችንን አልተውንም። ከዘንድሮ የሽሮ ዋጋ ሽራሮ መዝመት ይሻላል የሚሉ በርካቶች ናቸው። በየአይነቱ ለመመገብ በየአይነቱ መክፈል አለብን። በዚህ ወቅት ከአበዳሪው ቁጥር በላይ የተበዳሪው ቁጥር ከሚባለው በላይ እየሆነ ይገኛል። ባለንበት ወቅት ኑሮን በብድር መምራት የሚል አዲስ መርህ እውን የሆነ በሚመስል መልክ ሁሉም ሰው ብድር ሲያሯሩጥ ይታያል። ብድር ጥሩ አይደለም፣ ዘለህ ተሰካበት የሚሉ መካሪዎችም አልታጡም። ካልተበደሩ የሚኖሩ የማይመስላቸው ጥቂቶች አይደሉም። እዚሁ ጊዜ ላይ ሆነን እንደምናስተውለው ከስጋ በላይ ሲጋራ የሚያዘወትሩ ጥቂቶች አይደሉም። የምንታዘበው ድብልቅ ጉዳይ ነው። በሌላ መልኩ ደግሞ ከደሞዝ ጭማሪው በላይ በየዕቃዎቹ ላይ ያለው ጭማሪ በዝቷል የሚሉ በርካቶች ናቸው። የዘንድሮ ነጋዴዎች ዋጋ መጨመርና ያላግባብ መወፈር መደበኛ ስራቸው የሆነ ይመስላል። ድሮ መርፌ ሲለግም ቅቤ አይወጋም ይባል ነበር። ዘንድሮ ግን ይህ አባባል ብር ሲለግም ሽሮ አይገዛም በሚል ቢቀየር ቅር የሚለው ያለ አይመስለኝም። ባለንበት ወቅት ግራ የሚያጋቡ እንጂ ችግራችንን አይተው ገባ ገባ የሚሉ እምብዛም ናቸው። በየቦታው መሆን የሌለባቸው ጉዳዮች እውን ሲሆኑ ይታያል። በዚሁ ሳቢያ ሽበትና የዋጋ ግሽበት በየወቅቱ እየጨመረ መጥቷል። ለማንኛውም ገንዘብ የለም እንጂ የመኖር ግንዛቤ ግን የለንም ተብሎ አይታሰብም። በዚሁ በፈረደበት ቲክቶክ ላይ በቀላሉ ቫይራል ልውጣ የሚሉና ዝም ብለው የሚያሽቃብጡ ቁጥራቸው እየጨመረ ይገኛል። እንዲህ ያለ ዘመን ሲያልቅ ተወልጄ ጅቡን ጋሼ ላለሁ ውሻውን ወዳጄ ያለው ማን ነበር? የማይሆን ነገር ሲገጥም ደግሞ አባረረው አህያ ጅቡን እንዴት ያለ ዘመን ሊመጣ ይሆን ሲባልም እንዲሁ ሰምተናል። የማይታይና የማይሰማ ጉድ የለም። ከጌታችን ልደት በላይ የግል ልደታቸውን ለማክበር ድግስ ደግሰው የሚጨናነቁ በርካቶች ናቸው። የሚቀቀል ነገር ጠፋ እንጂ ወጥ ቀቃይ ግን በሾኗል። መወልወያ ዋጋው ቢጨምርም መወልወያ ራሶች ግን በየአካባቢው ተበራክተዋል። በዚህ ባለንበት ወቅት ጸጉር ሲቋጭ እንጂ ነጠላ ሲቋጭ አንመለከትም። እዚህ ሀገር ላይ ያልተመጣጠነ ምግብ እየተመገብን የተመጣጠነ ቤተሰብ ልናፈራ አልቻልንም። ካሮት ዋጋው እየተወደደ ካራቴ የሚሰለጥኑ ወንድና ሴቶች ግን ቁጥራቸው እየጨመረ ይገኛል። በርካታ ነገሮቻችን አይገኝም እንጂ
ቢገኝማ ኖሮ በሚል የሚገለጹ ሆነዋል። እንደ ሕዝብ ጥብስ የተባለው ምግብ ጠፋ እንጂ መመገቢያ ጥርስ ግን አላጣንም። እየሰማን ያለነው በጣም የተቸገርንበትን የኑሮ ውድነት ወሬ ሳይሆን አሳፋሪ የሆነውን የግብረ ሰዶም ወሬ ሆኗል። ዋልጌነትና ስድነት ከሚባለው በላይ ተንሰራፍቶብናል። ማስፈራራትና ማጅራት መምታትም አሳሳቢ ደረጃ ላይ ደርሷል። በየጊዜው እንደምናስተውለው እዚህ ሀገር ላይ ትምህርት የሚቀስሙ ሳይሆን ከንፈር የሚቀስሙ ወጣቶች ተበራክተዋል። ማስታወቂያ ማንቂያና ማሳወቂያ ሊሆን አልቻለም። ወይም ደግሞ ማስታወቂያ ማነቂያ እየሆነ ይገኛል። በየስፍራው ምንም እንኳን አስከፊ የኑሮ ውድነት ላይ ብንሆንም የምግብ ተስካርና የመጠጥ ተስካር ግን ለጉድ ሆኗል። ኢትዮ ቴሌ አዲስ ቤቲንግ ቁማር እያስተዋወቀ በመሆኑ የኳስ ቁማር ተጫዋቾችን እንኳን ከቀመር ወደ ቀመር አሸጋገራችሁ ለማለት እንወዳለን። እዚህ ላይ ግን በመቀመር ፀጉር መንቀል ላይ የደረሱትን ሳንዘነጋ ማለት ነው። ሰሞኑን ከውሃ መጥፋት ጋር ተያይዞ አንድ ጓደኛዬ እኛ ሰፈር ውሃ እንደ ወር አበባ በ28 ቀን መምጣት ጀምሯል ሲል ሰምቼ ፈገግ ብያለሁ። በዚህ ባለንበት ወቅት መምከር ሳይሆን ማደናገር የሚወዱ ጥቂት አይደሉም። ቤተሰብ ወዳድ ከመሆን በላይ ኳስ ወዳድ ሕዝቦች ለመሆን የበቃንበት ሚስጥር ምን ይሆን? ስሞቻችን ከአውሮፓውያን እግር ኳስ ተጫዋቾች ጋር ስለሚመሳሰል ይሆን እንዲህ ሆነው ለማለትም ተገደናል። በውጪ ደንበሌ የሚል ስም አለ። እኛ ጋር ደግሞ ደበሌ እየተባለ ቢጠራ የሚያስኬድ ይመስላል። ካሲያስን ኢሳያስ ልንለው እንችላለን። እዛ መሐመድ አለ። እኛ ጋም በርካታ ሰው መሐመድ እየተባለ ይጠራል። አህማድ የሚለውን ስም ደግሞ አህመድ ከሚለው ስም ጋር ማገናኘት እንችላለን። እንዲህ ሲባል ደግሞ ደብረወይናን ከደብሪቱ ማገናኘት ይቻላል ለማለት አይደለም። በኳስ ባይሳካልን በስም መመሳሰል በኩል ግን አልፎ አልፎ የተሳካልን ይመስላል። ሼፎች በዝተዋል። ሽንፍላ ተመጋቢውም በዚያው ልክ ሆኗል። አይታወቀንም እንጂ ስንሰግጥ የምንበሸቅጥ በርካቶች ነን። ምንም እንኳን ነቃሽ ባይኖረንም ኑሮ ውድነቱ ግን መቀስ ሆኖ እየከረከመን ይገኛል። በኑሮ ውድነት ምክንያት ምሳ ሳምቡሳ ከሆነ ሰነባበተ። ብድርና ችግር ሊወርሱን ተቃርበዋል። የገንዘብ መላ የለንም እንጂ ለኑሯችን መላ መዘየድ ግን የሚሳነን አሉንም። አንደኛው ችግር ሳይፈታ ሌላ ችግር ይከተላል። ወሎ አህመድ ገሩ ልጅ ወለደ በ5 ወሩ እንዳለው አይነት ይሆንን ይመስላል። ጊዜው የሚገርም ነው። ተጋቡ መባልን ሳንሰማ ወለዱ እኮ መባልን እንሰማለን። ለነገሩ እናትነት እውነት፣ አባትነት ደግሞ እምነት ነው ይባል የለ። ያው እንደ ጊዜው ይኑሩ እንደ ወንዙ ይሻገሩ እንደተባለው ነው። አስመሳይነት መልካምነት እየሆነ ይገኛል። በድርቅና ጅንጀና የመችም የሚሉ በርካቶች ናቸው። በዚህ ባለንበት ወቅት ከግድግዳ ቀለም በላይ የፀጉር ቀለም የሚቀባ ለጉድ ሆኗል። ፀጉርና ጫማ እኩል የሚቀባበት ጊዜ ላይ እንገኛለን። እነሆ በዚህ ወቅት የተመጣጠነ ምግብ ሳይሆን ያልተመጣጠነ ችግር ተንሰራፍቶብናል። በየቀኑ ከስኬት ቻሌንጅ በላይ የችግር ቻሌንጅ የሚቀላቀሉ በርካቶች ናቸው። ከጊዜ ወደ ጊዜ ምርጥ ሆኖ ሊታይ የሚችለው ቤታችን ውስጥ ያለ ኮሜዲ ነው እንጂ በሀገራችን የሚሰራ ኮሜዲ ፊልም ሊሆን እንደማይችል እንገምታለን። በዚህ ባለንበት ወቅት አይደለም ግለሰብንና ማህበረሰብን ቀርቶ ሀገርን ሳይቀር ሸዋሸዋ የሚሰሩ ተበራክተዋል። እዚህም እዚያም ረጋጭና ሸቃጭ በዝቷል። ፈላና ፈልፈላም ለጉድ ነው። አሁን ባለው ሁኔታ እኛን ያስጨነቀን የሰገጤዎች መፈመስ ሳይሆን ሽጉጤ የተባለው ኢትዮጵያዊ ስም መጥፋት ነው። በዓል በመጣ ቁጥር ከቅርጫ በላይ የበርጫ ጉዳይ የሚያሳስባቸው ጥቂት አይደሉም። ወሬ አመላላሽ ሺህ ጫማ ይጨርሳል ቢባልም በትጋት ወሬ የሚያመላልሱ ግን ከሚባለው በላይ መሆናቸውን አንክድም። ሁሉ ነገር እንዳይሆን እየሆነ ይገኛል። ከጊዜ ወደ ጊዜ የምናየው ጥጥ ፈታይ ሳይሆን ፈታላ ሆኗል። ቂጣ መመገብ ያልቻለ ሕዝብ ለበጣ ሲያበዛ ግርም ይላል። እንደ ሀገር በእግር ኳስ መደሰትን ሳይሆን መከፋትን አፈርሰናል። የረባ ቀለብ ስለሌለን ቀልበ ቢስ ሆነናል። አሁን ባለው ሁኔታ ዋይፋይ ዋይ እንድንል አድርጎናል። ዳጣ ከዋጋው አንጻር ሲታይ የሚያዋጣ አይመስልም። ነዳጅ የማይጠጡ ሾካካ ሞተር ሳይክሎች ተበራክተዋል። ከሾካካ ሰዎች እኩል ለመሆን የሚጣደፉ ይመስላል። ወይም ደግሞ ገንዘብ አልባ ኪሶች እየበዙ ድምፅ አልባ ሞተር ሳይክሎች ግን
ቁጥራቸው እየጨመረ ይገኛል። ጊዜው ከሚበላ ሳንዱች ይልቅ ቆንጆ ቆንጆ ቺክ የሚታይበት ሆኗል። ምችና ተምች የበዛ በመሆኑ ጠንቀቅ ማለት ይበጃል። በዚህ ወቅት እንኳን ዲኤስቲቪ ሊኖረን ቀርቶ ኖርማል ቲቪ መመልከት ብርቅ እየሆነብን ይገኛል። ቀደም ብለን ስለ አውሮፓውያን እግር ኳስ ተጫዋቾች የስም መመሳሰል አንስተን ነበርም። እንዲህም አልን እንዲያ ባካሪ ሳኛን ከአዱኛ ለማመሳሰል አንችልም። ሪች የሚል ስም እንጂ ሞድሪች የሚል ስምም አላጋጠመንም። እንዲህ ስንል ግን ኦናናን ከፍርቱና ማገናኘት እንደሚቻል እናምናለን። ሜሲንም ከመሲ ማቀናጀት ይቻላል። በዚሁ አግባብ ከተጓዝን ንኩንኩን ከምትኩ፣ ዶርጉን ከደርጉ ማመሳሰል እንደሚቻል እናምናለን። ለማንኛውም ነፍ ቀላጅ ቢኖርም ነፍ ሳቅ የሚስቅ ግን የለም። በዚህ ወቅት በርበሬ መግዛት በርበሬ በልቶ እንደመቃጠል ይቆጠራል። የኑሮ መለወጫ ዘዴ ቢቸግረንም የዘመን መለወጫዎቻችን ግን ተበራክተዋል። ያለ ሰዓቱ የሚመገብ በበዛበት አገር ያለ ዕድሜው የሚያረጅ አይኖርም ተብሎ አይታሰብም። በዚህ ወቅት በደስታ መኖር ሳይሆን በችግር መምከን እውን እየሆነ ይገኛል። በደስታ ብዛት ከሚስቀው በላይ በችግር ብዛት የሚያለቅሰውን በርካታ ነው። በየቦታው ሸበላ ሳይሆን ቀውላላ ማየትም የተለመደ ሆኗል። ውድ አድማጮች ለዛሬ ያዘጋጀውላችሁ ይኸው ነበር። እንደ ተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃ። ቁልቋልን ምን ሆነሽ ወደቅሽ ቢሏት ቅርንጫፍ አብዝቼ ነው ብላለች አሉ። ወንድዬ ካሳ ነኝ።